አዎ ሰላም። አንዳንድ ሰዎች ግን ይንገዳገዳሉ እና ይለብሱትና ለማስወለቅም በጣም ይቸገራል። እንደው እንትን በምትሄድበት ማውራት የምትፈልገው ነገር ካለ ትንሽ ትንበልና ከሌለ ደግሞ ስለዚህ ጉዳይ የሆነ ነገር ብትልን ሰለምቴ ስለሆን ከአንዳንድ ሰዎች ይሄ እንትኑ ይለብሱትና ጃኬቱን ማለት ነው ለማስወለቅ በጣም ይቸገራል። አንዳንድ ሰዎች ለምን እንደው ስሜቱ እንትን አድርጎ ከነበረ ብዬ ለምን ይመስላል? አልገባኝም። ከምን ከሰለሙ በኋላ ነው ግራ የሚጋቡት? እኔ ግራ መጋባት የሚባለው ነገር አልተጠቀምኩትም፣ ግን የለበሷትን እንትን ለማድረግ በጣም ይቸገራል እና ሲንገዳገዱ ምናምን ያሉ ገብቷል። ይሰልሙና ወይ ይከርሱትና ከዛ ደግሞ ለመመለስ መከራቸውን ይበላል። አይ እንትን ነው ብዙ ጊዜ ክርስትና ውሸት መሆኑን ያውቁና ከዛ ክርስትና ውሸት መሆኑን ካረጋገጡ በኋላ ዝም ብለው ሃይማኖት አልባ ላለመሆን የሚሰልሙ ሰዎች አሉ። ገብቷቸው ምናምን ሳይሆን እስልምናው በቃ ክርስትና ውሸት ከሆነ እንግዲህ ዝም ብዬ የሆነ አንድ እምነት ሊያዝ ወይ ደግሞ ያ ክርስትና ውሸት እንደሆነ የነገራቸው አካል ሙስሊም ይሆንና ባዶዬን ከመሆን ወይም እምነት አልባ ከመሆን ብለው የሚሰልሙ ሰዎች አሉ፣ ሳያውቁት ማለት ነው እስልምና። ስለዚህ ነገ ላይ የሆነ አዲስ ነገር ሲሰሙ ደግሞ መልሶ ይመለሳሉ። ከመጀመሪያውም ሳያውቁት ስለሰለሙ ማለት ነው። ጠይቀው አረጋግጠው ምናምን አይሆንም ወይ ስለ እምነቱ አውቀው አይደለም የሚሰልሙት። ለዛ ይመስለኛል። አዎ አንዳንዶችም እንደምታውቀው እንግዲህ እኔ ያየኋቸው አይቷቸው ከሆነ አላውቅም፣ ግን ምንድን ነው እኔ ብሰልምም ይላል በእስልምና ሕግ ግን አልገዛም። እኔ ትናንት ሳደርገው የነበረው እንትኔን ማስቀጠል ነው የምፈልገው የሚሉ ሰዎች አሉ። ገብቶሃል አባባል ይዘኛል። አዎ ግን እኮ ምኑን ታዲያ እኮ አሁን እኮ አንድ ሰው እኮ ሰለመ ወይ ክርስቲያን ሆነ ምናምን ሲባል አንድ ሃይማኖት ራሱን የቻለ የሃይማኖት መመሪያ አለው። በዛ ካልኖርክበት እኮ ምንም ትርጉም የለውም። ዝም ብለህ እንደ አይዲዮሎጂ ከተቀበልከው እውቀቱ ብቻ ነው ያለህ ማለት ነው። አላመንክም በዛ ነገር እስካልኖርክበት ድረስ ጠቅላላ እውቀት ብቻ ነው ያላቸው ማለት ነው ስለዛ ነገር። አዎ ግን ምን ማድረግ አለባቸው? ለምሳሌ አንዳንድ ሰዎች እንዳልኩ ህጉን መገዛት የሚባል ሰዋዊ እንትን አለ፣ ሰዋዊ ፍላጎት። የሰው ልጅ ደካማ ነው እና ምንድን ነው ደካማነትን እንትን የሚያደርግበት እንትን አለ፣ ይሄ የሚገለጽበት ገብቶሃል አባባ? የሆነ ነገር ያስፈልጋቸው እዛ ውስጥ ተዘፍቀው ይቀጥላሉ። እዛ ውስጥ ከተዘፈቅ ደግሞ ከሱ ካልወጣ ወይ ከዛ ካለህበት ከገባህበት ካልወጣ ደግሞ መንፈሳዊ የሚባል ነገር ውስጥ ሊያስተናግድ አይችልም። እንደነዚህ አይነት ሰዎች ምን ማድረግ አለባቸው? ያው እንትን እኮ የለም አሁን በእስልምናም ሰው ፍጹም ይሆናል ተብሎ አይታሰብም፣ ወይም ፍጹም ሰው አይሆንም። ኃጢአት ውስጥ ነው የሚሆነው። ማንኛውም ሰው ሙሉ ለሙሉ ከማንኛውም አይነት ኃጢአት የጸዳ ፍጹም ሰው አይኖርም። ከዛ ውጭ ግን ያ ፍጹምነት ሌላ ነገር ነው። ከዛ ውጭ ግን እስልምና የሚያዛቸው የሃይማኖት ስርዓቶች አለው። ለምሳሌ መስገድ ከሆነ ሴቶች ከሆነ መሸፈን ከሆነ ጸጉራቸውን ወይ ሌሎች ነገሮች፣ እነዚህ ነገሮች እንትን አይጠይቁም። ገብተዋል? ፍጹም መሆን አይጠይቁም። አሁን አንዲት ሴት ጸጉሯን ለመሸፈን ወይ አንድ ሰው ለመስገድ ወይ የታዘዘው ሌሎች ነገሮች ለመስራት ፍጹም መሆን አያስፈልግም። እነዚህን ነገሮች ያው መስራት አለበት። ከዛ ውጭ ግን ሌላ አይነት ትልቅ ፍጹምነት አይጠበቅበትም፣ መሆንም ስለማይችል ማለት ነው እንደ ሰው። አንዳንዶቹ ወንዶቹ እንኳን እኔ ብዙም እንትን አድርጌ አላውቅም፣ እንደዚህ አይነት ነገር አይቼ አላውቅም። እና ሴቶች ግን አብዛኛው ጊዜ አሁን ታዘበ ከሆነ ቀለል ባለ ነገሩ ይሄ የመሸፈኑ ነገር አለና ለምንድን ነው የማትሸፈኙ? ጸጉሩሽን ማድረግ አለብሽ ሲባሉ አይ እኔ እኮ ገና አዲስ ነኝና ምንድን ነው በዚህ ልክ ሰው እንትን አይለም፣ እኔ ገና መለማመድ አለብኝ እኮ ቢያንስ ምናምን የሚሉ ሴቶች አሉ። ገብተዋል። አንዳንድ ሰዎች በእርግጥ አሁን ሃይማኖት ውስጥ እንደገቡ ምናምን ቀጥ ያለ ሰው የለም በሃይማኖት ውስጥ። መንፈሳዊ ሰው እንደዛ እንዲሆን ይፈልጉታል። እሱ ትክክል አይደለም፣ እኔ እንትን አድርገዋለሁ። ግን መልሳቸው ግን በጣም የሚያስቅ ነው። አንዳንድ ሰዎች እንደሚገርሙ ይፈልጉታል። እሷ እኮ አዲስ ነች እኮ እንዲ ትስጧት እንጂ ምንድን ነው በዚህ ልክ፣ ኧረ ተው አዲስ ነች እኮ እሷ ምናምን እየተባሉ እንትን የለም እንደ ምንድን ነው እንደ እንቁላል እንትን እንድታደርጋቸው የሚፈልጉ አብዛኛው ጊዜ እንደዚህ አይነት ባህሪ የማየው በሴቶች ነው። ለምን ይመስላል? ይቅርታ መጠየቀ ያው ሰለምቴ ስለሆንክ ነው።
አይ እንደ ግለሰቦቹ ይለያያል። እኔ እንጃ አሁን ሰው በግለሰብ ደረጃ ምን ብለው እያሰቡ እንደሆነ አላውቅም። እንደ ግል ግን ያው እኔ ግን ከባድ ነገር አይመስለኝም። አሁን የሆነ ሰው የስጋ አሁን የሆነ አይነት ኃጢአት ሰርቶ ምንድን ነው ውስጥ ስለው ስጋ ያሸንፍ ወይ ነው ምናምን ሊል ይችላል። ለዛ ነገር ይገባበታል ንስሐ በቃ ምህረትም ያገኛል ብለን እናምናለን። ግን አሁን ወይ ፀጉር መሸፈን ወይ ምናምን ትልቅ ትግል የሚጠይቅ ነገር አይደለም። ይሸፈናል። ማን አሁን የሆነ አይነት ችግር መጥቶ ተሸፈን ብትባል ትሸፈናል። አሁን በኮሮና መጥቶ እንኳን አሁን በማክስ እየተሸፈናል ነበር ፊታችንን ወንዱም ሴቱም ምናምን ለሆነ ለበሽታ ብለህ ሁላ እኮ ትሸፈናለህ አይደለም? የሆነ አምላክ አዞኛል ብለህ አስበህ እና እኔ እንጃ ሰው ካመነበት ቀላል ነው ብዬ ነው የማስበው። እንደዚህ አይነት ነገሮች ትልቅም የሆነ የሚከብዱም ነገሮች አይደሉም ለማድረግ። አሁን ራስን ማሸነፍ ምናምን የሚከብድባቸው ቦታዎች አሉ። ግን አሁን ፀጉር መሸፈን ምን አይነት ራስን መግዛት ይጠይቃል? ቀላል ነገር ነው። የሆነ ከባድ ነገርም ነው ብዬ አላስብም። እኔ እንጃ ደግሞ እንደ ሴትም እንደሚሰማቸው አላውቅም። ግን እንደ ወንድ ሳየው የሆነን ነገር መሸፈን ምንም ትልቅ ነገር ነው ብዬ አላስብም። ያቅፋችሁ የሚያዝላችሁም ሰው አትፈልጉ። የሆነ ቦታ ላይ ከገባችሁ በገባችሁበት መጽናት አለባችሁ። ከየሆነ ቦታ ስትወጡ የምትወጡበትን ስፍራ ከእሱ ተስፋ መቁረጥ አለባችሁ። ወደ የሆነ ቦታ ስትገቡ ደግሞ የምትገቡበትን ቦታ ፍጹም ተስፋ ሊኖራችሁ ይገባል። ድንበታለሁ ጸድቅበታለሁ ብላችሁ ማመን አለባችሁ ብዬ ነው የምለው። በእርግጥ ትኩረት ፈላጊ ተብሎ ሲባል አንዳንዴ ለምንድን ነው በዚህ ልክ እንዲህ አይባልም? ሰው እኮ የውስጡን የሚያውቀው ሰው የለም፣ ምናልባት እየተፈተነም ሊሆን ይችላል ምናምን ይባላል። በእርግጥም እኔ አይቻለሁ። ትኩረት ፈላጊ ሰዎች መብዛት የለባቸው። ምክንያቱም ቼክ የሚያደርጋቸው ሰው የለም። በራሳችሁ በእድሜያችሁ አትቀልዱ። ምንም ወደ እናንተ ዝሮ የሚያይ ሰው የለም እና ሃይማኖት መቀየር ማለት በነገራችን ላይ ደምህን ማስመጠጥ ማለት እኮ ነው። እኔ በጣም እኮ ነው የሚገርም። ደምህን አስመጥጠህ ሌላ ደም እንትን ማድረግ መተካት ማለት እኮ ነው። እና አንዳንድ ሰዎች ይገባሉ፣ ይወጣሉ፣ ይመላለሳሉ ዝም ብለው ቀለል አድርገውታል። ሰው ለሃይማኖት የነበረውን አመለካከት እንዲደቅ እንዲበላሽ አድርገውታል። እንደዚህ አይነት ምን ልበላቸው ልፍስፍስ ሰዎች ናቸው። የሃይማኖትን ትኑ ትልቅነቱ አስፈላጊነቱ ለዛ አደጋ የሚያጋልጣቸው ባቢ ፍላጎታቸው አይመስልህም? ተኝተሽ ነው የምን የምታወሪው? ፍላጎት? በህልሟ ነው የምታወራው። ፓል የምን ፍላጎት? ይባል እሰማለሁ። ተኝተሽን በህልምሽ ማውራት ጀመርሽ? እሰማለሁ ወይ? ትሰማለህ፣ ግን እሷ እንቅልፏን ቀጠለች። ትሰማለህ? ወጣች። እሺ ወጣች። ኔትወርኳ ነው መሰለኝ። ኧረ በእንቅልፍ ልቧ ነው ያወራችው። ይባል እኔ ብዙ ነገር ነው ማየው፣ ብቻ ግን ያሳዝናል። በዚህ ልክ አትጀዝቡ፣ አትደድቡ። ከወጣችሁ መውጣት፣ ከገባችሁ መግባት፣ አትልፈስፈሱ። ሃይማኖት ስትቀይሩ ቢያንስ ለራሳችሁ በቀን 1 ሰዓት እየሰጣችሁ ከዚህ ስፍራ ውልቅ ብላችሁ ተማሩ፣ አጥኑ ስለገባችሁበት እንጂ አይ እንደዛ የሚባል ነገር የለም። እኔ በኤፍሬም እና በጥላሁን ቂጤን እያወዛወዝኩ እቀጥላለሁ ምናምን የሚባል ከሆነ ትርጉም የለውም። የሰው መጫወቻ ነው የምትሆኑ። እንደዛ የሚባል ነገር የለም። ከሁሉ ነገር ወጣችሁ ለመንፈሳዊ ነገር ቦታ የምትሰጡ ከሆነ ከዓለማዊ ነገር ወጥታችሁ ማወቅ ማጥናት አለባችሁ ስለ መንፈሳዊ ነገር እንጂ ጌጥሽን እዚህ ጋር እያወዛወዝሽ እዚህ ጋር ደግሞ እዚህ ጋር ደግሞ ከሌሎች ሰዎች ጋር ማውራት፣ እዚህ ጋር ደግሞ ጥያቄ መጠየቅ፣ እዚህ ጋር ደግሞ ዛሬ ሃይማኖት ቀይረው በ3ኛው ቀን ሁለቱም ሃይማኖት ተከታዮች ቁጭ አድርገው እውነተኛው ሃይማኖት የትኛው ነው ብለው እውነተኛውን ለማወቅ ይሁን ለምን እንደሆነ እኔ ግራ አይገባኝ። ቁጭ አድርገው ንጽጽር ቤታቸው እንትን የሚያደርጉ ሰዎች አሉ። እኔ በጣም እኮ ነው የሚገርም። ለምንድን ነው ብለህ የምትጠይቃቸው ምንም የሚመልሱት መልስ ምንድን ነው አላውቅም። በ3ኛው ቀን ቁጭ ብለው ለመወዛገብ ለመወናበድ ራሳቸውን አጋልጠው ቁጭ ብለው እንትን ይሆናሉ። እንደዚህ አይነት ራሱን የማያውቅ የሆነ እከክ ትውልድ ነው ያለው። በጣም ደከከና የሚሆነ ትውልድ፣ ምንም የሚያደርገውን የማያውቅ ትውልድ፣ ከውስጡ ያልተገናኘ ትውልድ፣ ከራሱ ጋር የማያወራ ትውልድ። ጥያቄውን እንኳን የራሱ ጥያቄ ማለት ውስጡ የሚጠይቀውን ውስጡ የሚፈልገውን ነገር ምን እንደሆነ
ጠንቅቆ የማያውቅ ትውልድ ነው ያለው። ለማንኛውም ሰፊ ነው። ጃ የምትለን ነገር አለ? እሱ ብዙ ማውራት እኮ አይወድም። ያሁን ላይ ሳይሆን ቅድም እንትን እያልክ ነበር እና አሁን አንዳንድ ሰዎች እንትን ሲል ይሄ ስለ ረሱል ስላላ ወሰለም አንስተው እነሱ ሲሳደቡ ወይ መስፈርት ሲያወጡ ምናምን በተቃራኒው እነዚህኞቹም ደግሞ ይነሱና ኢየሱስን ወደ መሳደብ ይሄዳሉ በረኛ እንሳደብ እና ከዛ አንጻር አንድ ነገር ልብዬ ነው እና አሁን እነሱ ረሱል ስላላ ወሰለም ናቸው የጀመሩት እስልምናን ብለው ነው የሚያምኑት። ምክንያቱም ከታሪክ ከምናምን አንጻር አይተውት እንደዛ ስለሆነ የታሪክ ዘገባዎች ስላሉ በቃ ይሄን አስተምሮ እሳቸው ናቸው ያመጡት ብለው ነው የሚያምኑት። ስለዚህ ሁልጊዜ እንደ ጀማሪ አድርገውም ስለ እስልምና መናገር ሲፈልጉ እሳቸውን ነው የሚናገሩት እና እኛ ተመልሰን ለምንድን ነው የምንናገረው? ኢየሱስን ከተናገርንም የእነሱም እኮ የእምነት ጀማሪዎች አሉ። ሲጀምር አሁን የእነሱን የእምነት ጀማሪ ኢየሱስ ነው ብለን አስበንም ኢየሱስ ጋር የሚሄዱላ ለእነሱ ትልቅ ክብር መስጠት ነው። ምክንያቱም ኢየሱስ የእነሱ እምነት ጀማሪም አይደለም። አሁን ፕሮቴስታንት ጋር እያወራን ከሆነ የእነሱ የእምነት ጀማሪ ሉተር ነው። ሃይማኖታቸው የተጀመረው 400 ዓመቱ ነው ከተጀመረ 16ኛው ክፍለ ዘመን ላይ የተጀመረ ሃይማኖት ነው ያላቸው። ስለዚህ የእነሱ የሃይማኖት ጀማሪ ሉተር ምን አይነት ስብዕና ነበረው ብለን ነው መናገር ያለው። ምክንያቱም ኢየሱስን እንደ እምነት ጀማሪ ካደረግንላቸውማ ትልቅ ክብር መስጠት ነው። ከዛ ውጭም ሌላም አይነት ሰው ካወራ የዛ ሰውዬ የሃይማኖቱ ጀማሪ ማን ነው? እንደዛ በቃ ልክ እንደዛ ሁሉንም ከጀማሪዎቻቸው አንጻር እንትን ማለት ይሻላል። ምክንያቱም እነሱን አንድን ክርስቲያን ኢየሱስ ክርስቶስ ነው እምነትን የጀመረው ብሎ እንትን እውቅና እንደመስጠት ነው አሁን አንድን ሰው ከኢየሱስ አንጻር መናገር ማለት ነው። ስለዚህ የእነሱን አንድ ሰው እንደ ሃይማኖቱ ሲናገር የሃይማኖቱ ጀማሪ መፈተሽ ይቻላል እና የሃይማኖቶቻቸውን ደግሞ ጀማሪዎች ብንፈትሻቸው ምንም የሆነ የተሻለ አይነት ስብዕና ያላቸው ሰዎች አልነበሩም። ሁሉም እነ ሉተርን ብናይ፣ እነ ካልቪንን ብናይ፣ እነ አርሚንን ብናይ፣ እነ ማይክል ሰርቪተስን ብናያቸው ሁሉም የሆነ የተሻለ አይነት ስብዕና ደረጃ ላይ ሲኖሩ የነበሩ በቅድስና ሲኖሩ የነበሩ ሰዎች አይደሉም እና እንደ ንጽጽርም ከሆነ ካነጻጸርንም እንደው የሃይማኖት ጀማሪዎቻቸው ጋር ብንሄድ ይሻላል። ምክንያቱም ምንም አይነት መጽሐፍ ቅዱስ ጋር የሚወስደን ነገር የለም። መጽሐፍ ቅዱስ ላይ ያሉት ነቢያቶችም የእነሱ አይደሉም። ሲጀመር ነቢያቶቹ የእኛም ናቸው ብለን ሼር የምናደርጋቸው ስለሆኑ የእነሱ የእምነት ጀማሪዎች የቅርብ ዓመት ሰዎች ስለሆኑ ከእስልምና በኋላም የተጀመሩ እምነቶች ስለሆነ ዛሬ ላይ ለውይይት እኛ ጋር መጥተው የሚወያዩት ሰዎች ኦርቶዶክስም ቢሆን 1054 ላይ የተመሰረተ ነገር ነው። 1054 ላይ ማን መሰረተው? ያን ስም ማን አወጣለት ብለን እዛ ጋር መስራቹ ጋር ነው ስለ መስራቹ ቄስ ነው መወያየት ያለብን። ካቶሊክም ከመጣ ልክ እንደዚሁ 1054 ላይ ነው የተከፈሉት። ካቶሊክ የሚባል ድርጅት የተፈጠረው 1054 ላይ ነው። እዛ ጋር ስለፈጠረው ቄስ ነው ያለብን እንጂ ወስደን ነቢያቶች ጋር መሄድ የለብንም ለማለት ነው። አመሰግናለሁ። የእይታ በጣም ወድጀዋለሁ። በጣም ደስ ይላል። አመሰግናለሁ። ጃ ባይ ሰላም፣ እንዴት ናችሁ? ሰላም